ለወልደ ዳዊት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው። ሆሳዕና በአርያም እያሉ ይጮሁ ነበር። ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙም አቤቱ አሁን አድን፣ አሁን ባርከን ማለት ነው። ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና በዓል በሰላም አደረሳችሁ። ሆሳዕና በአርያም ለወልደ ዳዊት ሆሳዕና። ሰላም ጤና ይስጥልኝ ውድ የአዲስ ዜና ተከታታዮቻችን፣ ይህ የዕለተ እሁድ ጥንክራችን ነው። ከሁሉ አስቀድመን እንኳን ለሆሳዕና በዓል በሰላም አደረሳችሁ እያልን ወደ ዛሬው አጫጭር መረጃዎቻችን በቀጥታ አልፋለሁ። የፌዴራል መንግስት የፕሪቶሪያውን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው። ህወሓት ትላንት ባወጣው መግለጫ ህወሓት በመግለጫው እንደዚህም ብሏል። የህግ የበላይነት መከበር አጠያያቂ አይደለም። የትግራይ ህዝብ ለሁሉም የፖለቲካ አመለካከት እኩል ነው። ስለሆነም ህወሓት በህዝባችን ሀገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር ከሁሉም አካላት ጋር ተቀራርቦ ለመስራት ተዘጋጅቷል። በቀጣይም ሰላማዊ የፖለቲካ ትግሉን አጠናክሮ ይቀጥላል ያለው ህወሓት የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት በህዝብ ኮንፈረንስ የተሰጠውን ተልዕኮ በአግባቡ መወጣት አልቻለም። የኋላ ታሪክ እንዳለን ይታወቃል። ስለሆነም የህወሓት ማዕከላዊ ኮሚቴ የህዝቡን ስቃይ ለመቀነስ ሁሉም ርብርብ እንዲያደርግ ወስኗል። የትግራይ ክልል ጊዜያዊ አስተዳደር ሙሉ በሙሉ በመዋቅር የተጣለበትን ኃላፊነትና ተግባር በአግባቡ እንዲወጣ በሀገር ውስጥና በውጭ የምትገኙ አመራሮቻችን፣ አባላቶቻችንና ህዝባችን የተቻለውን ሁሉ እንዲያደርጉ ጥሪያችንን እናቀርባለን ብሏል። ያም ሆኖ ህወሓት አሁንም ሙሉ እምነትና ሰላም ሊረጋገጥና ወደ ልማትና ዲሞክራሲያዊ ስርዓት ግንባታ መሸጋገር የሚቻለው የፕሪቶሪያው የሰላም ሂደት በትክክል ተግባራዊ ሲደረግ ብቻ እንደሆነ በጽኑ ያምናል። ህወሓት ከኢትዮጵያ መንግስት ጋር የሚያገናኘውን ብቸኛው ገመድ የፕሪቶሪያው ስምምነት ነው ብሎ ያምናል። ህወሓት እንደ ፈራሚና ተደራዳሪ በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚያስፈልገውን ሁሉ ለማድረግ ዝግጁ ነው ያለው ህወሓት የኢትዮጵያ መንግስት የፕሪቶሪያውን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው። የህወሓት ማዕከላዊ ኮሚቴ ይህ አካሄድ መሻሻል አለበት ብሎ ያምናል። እናም ሁለቱ ፍርሚያዎቹ በፖለቲካዊ ውይይትና በስምምነት የፕሪቶሪያውን ስምምነት ለማክበር በጋራ መስራት አለባቸው። ፈቃደኝነቱንም እንደ ሁልጊዜው ይገልጻል። የፕሪቶሪያው ስምምነቱ በትክክል ተግባራዊ እንዲሆን የኢትዮጵያ መንግስትና ህዝብ፣ ዓለም አቀፍ ማህበረሰብና ሌሎች ባለድርሻ አካላት ኃላፊነታቸውን እንዲወጡ እንጠይቃለን ሲልም ጠቁሟል። ጠቅላይ ሚኒስትር አብይ የህዳሴ ግድቡ አጠቃላይ ግንባታ አፈጻጸም 98.6 ከመቶ መድረሱን አስታውቋል። አብይ የግድቡ 6 ኃይል ማመንጫ ተርባይኖችም ወደ ሥራ መግባታቸውን ገልጸዋል። አብይ ይህንን የተናገሩት ትላንት በተጀመረው በመንግስት መስሪያ ቤቶች የ9 ወራት የሥራ አፈጻጸም ግምገማ መድረክ ላይ ነው። የዘንድሮ የኢትዮጵያ አጠቃላይ የኢኮኖሚ እድገት 8.4 በመቶ እንደሚገመትም አብይ ጠቁመዋል። የሀገሪቱ የውጭ ዕዳ ከሀገራዊ የምርት መጠን አንጻር ያለው ምጣኔ 13.7 ከመቶ ደርሷል ተብሏል። የአማራ ክልል የሀገራዊ ምክክር የባለድርሻ አካላት ተወካዮች 13 አጀንዳዎችን አጠናክረው ትላንት ለሀገራዊ ምክክር ኮሚሽን አስረክበዋል። ባለድርሻዎቹ ለኮሚሽኑ ካስገቧቸው አጀንዳዎች መካከል የህገ መንግስት ማሻሻያ፣ የሐሰትና የጥላቻ ትርክቶች፣ ከክልሉ ውጭ የሚኖሩ የአማራ ብሔር ተወላጆች መብት፣ የማንነትና የወሰን ጥያቄዎች እንዲሁም አዲስ አበባን በክልልነት የማደራጀት አስፈላጊነት እንደሚገኙበትም ተገልጧል። ለአንድ ሳምንት በቆዩ የአጀንዳ ማሰባሰቢያ መድረኮች 6000 የማህበረሰቡንና የባለድርሻ አካላት ወኪሎች ተሳትፈዋል። የአማራ ክልል የጤና ባለሙያዎች የጤና አገልግሎቶቻቸውን ለህዝብ ተደራሽ ለማድረግ በመንግስት ኃይሎችና በፋኖ ታጣቂዎች ኃይሎች መካከል የሚካሄደው ግጭት እንቅፋት እንደፈጠረባቸው መናገራቸውን ዶቼ ቬለ ዘግቧል። መንገድ ላይ በመድኃኒቶች ላይ የሚፈጸም ዝርፊያ፣ የበጀት እጥረትና በቂ የትራንስፖርት አገልግሎት አለመኖሩ ከመሰናክሎቹ መካከል ተጠቃሽ እንደሆነም
የጤና ባለሙያዎቹ መግለጫቸውን ዘግበው ጠቅሰዋል። የክልሉ ጤና ባለሙያዎች ለአገልግሎታቸው ተመሳሳይ ክፍያ እንደማያገኙና የትርፍ ጊዜ ክፍያ እንደሚዘገይባቸውም ቅሬታቸውን ገልጸዋል ተብሏል። በሰዓት እላፊ ወቅት በተሽከርካሪዎች ላይ የተጣሉ የእንቅስቃሴ ገደቦች አጣዳፊ የሕክምና እርዳታዎችን ለመስጠት ፈተና እንደፈጠረም ባለሙያዎቹ ካነሷቸው ችግሮች መካከል እንደሚገኝበት የዜና ምንጩ አመልክቷል። መከላከያና ፋኖ ውጊያ ላይ በመሆናቸው የአቃቢ ሕግ ምስክሮችን ማምጣት እንዳልቻለ ፌዴራል ፖሊስ ገለጸ። ከአማራ ክልል የጸጥታ መደፍረስ ጋር በተገናኘ በእነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው እና ዶክተር ሲሳይ አውግቸው በሚጠራው የክስ መዝገብ በተጠረጠሩበት የሽብር ወንጀል አቃቢ ሕግ ከኦሮሞ አስተዳደር ዞን ጄሌ ጥሙጋ ወረዳ ያሉ ምስክሮችን ወደ ኮምቦልቻ ኤርፖርት በማጓጓዝ አዲስ አበባ ተቀብሎ ሲያስመሰክር ቆይቷል። ይሁን እንጂ ትላንት ከጄሌ ጥሙጋ የተነሱት የአቃቢ ሕግ ምስክሮች ወደ ኮምቦልቻ ኤርፖርት ሲጓጓዙ መንገድ ላይ በፋኖ ታጣቂዎችና በመከላከያ ሰራዊት መካከል በተደረገው ጦርነት ምክንያት ምስክሮቹ አዲስ አበባ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት በወቅቱ መድረስ አለመቻላቸውን ምስክሮቹ የሚያጓጉዘው የፌዴራል ፖሊስ ለፍርድ ቤቱ በደብዳቤ እንደገለጸ የደረሰው የፖሊስ ደብዳቤ ያሳያል። መዝገቡን የያዘው አቃቢ ሕግ አቶ ናትናኤል ስንታየው ስለ ጉዳዩ እንዲያስረዱ ተጠይቀው ምስክሮቹ በተጠርጣሪዎች ላይ እንዳይመሰክሩ ሆን ተብሎ ነው ጦርነቱ የተካሄደው ሲሉ አስረድተዋል። ችሎቱ በበኩሉ ተጠርጣሪዎቹ ከ2 ዓመት በላይ በእስር ላይ ስለቆዩ አቃቢ ሕግ በሰበባ አስባቡ ምክንያት እየጠቀሰ ከዚህ በላይ መዘግየት የለበትም ብሎ እንዳሳሰበ የሚደረሰው መረጃ ይጠቁማል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በዓለም አቀፍ ደረጃ የሰው ኃይሉን በ20 በመቶ ሊቀንስ መሆኑን አስታውቋል። ቢሮው በ9 ሀገራት ስራዎችን በከፍተኛ ደረጃ ለመቀነስ መወሰኑንም ገልጧል። ቢሮው የሰራተኞችን ብዛት ለመቀነስና በተለያዩ ሀገራት ስራዎችን ለማጠፍ የወሰነው በተያዘው በጀት ዓመት ብቻ የ$60 ሚሊዮን የበጀት እጥረት ስላጋጠመው እንደሆነ ጠቅሷል። ቢሮው ስራዎችን ሙሉ በሙሉ ለማጠፍ ወይም በከፍተኛ ደረጃ ለማሸጋሸግ የወሰነባቸው ሀገራት ኤርትራ፣ ዚምባብዌ፣ ካሜሩን፣ ሊቢያ፣ ናይጄሪያ፣ ኮሎምቢያ፣ ኢራቅ፣ ፓኪስታንና ቱርክ ናቸው። ቢሮው ኢትዮጵያን ጨምሮ በ60 ሀገራት 2600 ሰራተኞች ያሉት ሲሆን ከእነዚህ ውስጥ 500ዎቹ ይቀነሳሉ ተብሏል። በድጋሚ ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና በዓል በሰላም አደረሳችሁ እያልን የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያቆየን።